የወንድምሽ ልጅ ገለሽ እንደቀበሽ ምን ማለት ነው? ሰውዬ ታቀኛለህ? እኔን ታቀኛለህ? ተረጋጊ። ምን ያህል ጊዜ ሆኖ ካረፈ ነው እያልኩሽ አሉት። ይሄው ብቻዬን ተኛ ስራ ታውራ 10 አመት ወንድሜ ብቻዬን ተኛ ካሜራውና አቋርጥልሽ እዘኚ ይውጣልሽና ከዛ በኋላ መነጋገር እንችላለን። በቃ ተነጋግረን እዚህ አንድ ላይ በቃ በማንኛውም ሰዓት ስለሱ ሳስብ ብቻዬንም ያለቅሳለሁ። እንደ ወንድሜ ልጅ እንደ ልጅ ይልበለው እንጂ እኔንም ልትገሉኝ ነው? እኔንም ልታስገድለኝ ነው? ሌላ የሚቆፈር አገኘ? ሌላ የምቆፍረው አገኘ? 1 ሚሊዮን አይበቃችሁ? 1 ሚሊዮን በጣም ትንሽ ነው አይደል ዘኪ? ይሄን የሚያክል ነገር ደብቀን ችግር የለም። አይ በዚህም ቢሆን እንስማማና እያየን ደግሞ እንጨምራለን። መልካም እሺ። ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው። እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው፣ በእኛስ ደግሞ ምን እንድናግዘው ነው የሚፈልገው የሚለውን እንግዲህ ከሱ አንደበት የምንሰማ ይሆናል ማለት ነው። እንግዲህ ከዚህ በፊት አስቀድሜ እንደምላችሁ የቪዲዮአችን ተደራሽነት አሁንም ቢሆን በጣም እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ፣ ለወዳጅ ለቤተሰቦቻችሁ ደግሞ ሼር አድርጋችሁ መማሪያ ይሆን ዘንድ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው። እንግዲህ አሁን ወደ ባለ ታሪካችን አልፋለሁ። ግን አስቀድሜ እዚሁ ጋር መናገር እንፈልገው ዛሬ ዘኪም ከኔ ጋር አለ ማለት ነው። በአንዳንድ ነገሮች እንግዲህ ባለ ታሪካችን ትንሽ የመናገርና የመስማት ችግር ስላለበት በምልክት ነው ነገሮችን የሚያስረዳና ዘኪ ደግሞ የምልክት ቋንቋዎችን ስለሚያውቅ እንግዲህ ነገሮችን ከኔ ጋር ለማስተርጎም አብሮኝ ነው ያለው ማለት ነው። እንግዲህ ከሱ ጋር ነው መሆኑ። ዘኪ የሚላችሁ ነገር ካለ እንግዲህ እስቲ አንዴ። አመሰግናለሁ። እንግዲህ ወንድሜ ዘውድ ያው ከዚህ ቀደም ያቁኛል፣ ተመልካቾቼ ያቁኛል። እንግዲህ አንተም ዛሬ ጠራኸኝ የምልክት ቋንቋ እንግዲህ ወንድማችን እንደምትመለከቱት መናገርም ሆነ መስማት ስለማይችል የሱን ለማስተርጎም ነው በዚህ ቦታ የተገኘሁት። ወንድማችን ወይም ደግሞ ባለ ታሪካችን ዛሬ ይዞልን የመጣው አዲስ ነገር አለ። ያንንም ነገር ደግሞ ከሰማን በኋላ ወደ እናንተ እኔ ያው በድምጽ እየተረጎምኩኝ የማቀርብላችሁ ይሆናል። እንግዲህ ወደ ማንዛዛት አያስፈልግም፣ ወደ ታሪኩ መግባት እንችላለን። መልካም እንግዲህ መጀመር እንችላለን። ዘኪ እንዲጀምር ንገረው እስቲ። እንግዲህ ያው ጊዜ መግደል አያስፈልግም ዘውድ። እንግዲህ ከዚህ ቀደም ስሙን ነግሮኛል። ያው ራስን አስተዋውቅ ብለን እንትን እንዳንለው ማማሩ ይባላል። ማማሩ ያው እንግዲህ ወደኛ የመጣበት ጉዳይ አለ። ጨረፍ አድርጎ የተወሰነ ነገር ነግሮናል። እንግዲህ በተወሰነ መልኩ እንግዲህ ከሱ መስማት ያለብን ነገር እንድንሰማ ደግሞ እንዲጀምር ነግረዋለሁ። ማማሩ ጀምር። አይ ነግሬዋለሁ። ስሙ ማን እንደሆነ እያስተዋወቀ ነው። ማማሩ መሆኑ ነግሬዋለሁ። ቀጥል ታሪኩ። አይምሮዬን የረበሸኝ ነገር አለ ዛሬ ለእናንተ ማስተላለፍ የፈለኩት። ቀጥል። አሁን የምሰራው ሐውልትና መቃብር ቁፋሮ ላይ ነው። አው ይሄንን ስራ የጀመርኩት ከዛሬ 8 አመት በፊት ነው። እንደዚህ ከመሆኔም በፊት ነው። እና በዚህ ስራ ላይ ብዙ አመት ቆይቻለሁ። ዛሬ ደግሞ ለእናንተ ለማስተላለፍ ወይም ደግሞ ለእናንተ መልእክት ለማስተላለፍ በጣም ደክም ያለው ሰው ምን ያገናኘኝ ነው የሚለው። አው እና ሴፍቲ እንዲጠበቅልኝ እፈልጋለሁ ነው የሚለው። መልካም ምንም ችግር እንደማያሳስበው እንግዲህ ለሴፍቲው እኛ ሙሉ ከለላ እንደምንሰጠው ነገረው ዘኪ።
ብለር በቃ ነግሬዋለሁ። ፊትህ ብለር እንደሚደረግ ነግሬዋለሁ። ያው እንግዲህ ትንሽ ለመግባባት ያለው ነገር ተመልካቾች ይረዳሉ ብዬ አስባለሁ። ቀጥል ታሪኩ። አንድ ሴትዮ ነበረችና እንግዲህ እኔ በምሰራበት ስራ ቦታ መታ እየቆፈርኩኝ እያለ መቃብር እንድትቆፍርልኝ እፈልጋለሁ አለችኝ ነው የሚለው። አዎ ሐውልት እንትን እያልኩኝ ነበር። ሐውልትም እሰራለሁኝና ሐውልትም እፈልጋለሁ አለችኝ። ግን ያ ሐውልት የሚሰራው በሞተ ሰው ሳይሆን ወይም ደግሞ የሞተ ሰው ኖሮ ሳይሆን ዝም ብለህ ነው አለችኝ። እኔ ደግሞ ሐውልት እንዴት ነው ሰው ሳይሞት የሚሰራው ብዬ በጣም ደጋግሜ ነው የጠየኳት። አእምሮዬንም በጣም ረበሸኝ። ማለት እንደዚህ አይነት ነገር አድርጌ አላውቅም ነው የሚለው። አዎ የመጡት ሁለት ሆኖ ነበርና መኪና ይዛ ነበር የመጣችው። በቃ በጣም ብዙ ነገር ነገሩኝ። ጠቀም ያለም ገንዘብ እንደሚከፍሉኝ ነገሩኝ። ብቻ ቆፍርልንና አዘጋጅልን ነው እያሉኝ ያለው። ያው እንግዲህ ቁፋሮውን እንግዲህ በገንዘብ በጥሩ ገንዘብ እንደምንል ነው እየነገረችኝ የነበረው ነው የሚለው። ማለት በጥሩ ገንዘብ ለማስማማት ሞከረች ነው። እንግዲህ ቁፋሮውን ካረኩኝ በኋላ ጠቀም ያለ ገንዘብ እንደምትሰጠኝ ነገረችኝ። እኔም ደግሞ በዛ ተስማማሁኝ። ሴትዮዋ ትንሽ ወሰድ ያደርጋታል አንዳንድ ጊዜ። ማለት ዛሬ ጥሩ ትሆናለች ነገ መጥፎ ትሆናለች አይነት ነገር ነው። እየመጣች 2 ቀን አነጋገረችኝ ነው የሚለው። ስንት ሰጠች? ያው መጀመሪያ ከመጣች በኋላ ቀብድ ነው የሰጠችኝ ለማስማሚያ። እንደዛም ደግሞ ለማስማሚያ 25,000 ሰጠችኝ። የተነጋገርነው 200,000 ነው የሚለው። ትንሽ ግጭት ተፈጥሮ ነበር። ያው ገንዘቡን በምሰጠኝ ሰዓት ነው የሚለውና 25,000 ያንሳል ብዬ እኔም ከሷ ጋር ትንሽ አምባጓሮ ፈጥሬ ነበረ። ግን ሴትዮዋ ችግር የለም ይሄን ለጊዜው ያዘው ብላ ያንን ከእንትኑ ውጪ ነው ያለችኝ። ከምንቀበለው 200,000 ውጪ ነው ያለችኝ። እኛ ደግሞ እንደዚህ አይነት ነገር ሲሰራ ሰው መጥቶ መቃብር ቆፍሬ ሰዎች ያያሉና በጋራ አይደለ አብረው ነው የሚሰሩትና ጓደኞቼ ሳይሰሙ ነው በጋራ ነበር የምንሰራው። ግን ጓደኞቼ ሳይሰሙ ነው የቆፈርኩት ነው የሚለው። ከፍተኛ ደረጃ አሁን ምንድነው የሚለው? ከፍተኛ ደረጃ ላይ ያሉ ሰዎች አሉ አመራሮችና ለነሱም የወረቀት ስራ እንዲሰራ ምናምን የተወሰነ ገንዘብ ሰታን የመጣችሁ ይመስለኛልና እኔንም በእነሱ ሲያስጨንቁኝ ነበረ። ቆፍርላት ቶሎ በላት ምናምን እያሉ ነው የሚለው። ከዛስ ከዛ ያንን ገንዘብ እንግዲህ በ3 ቀን ነው ቆፍረህ አስረክብ የተባልኩት። ከዛ ገንዘቡን እንድትሰጠኝ ደጋግሜ እየጠየኳት ነበረ። ነገር ግን በ3 ቀን ቶሎ ጨርስና ይሰጣል አለችኝ። እና መጠጥም ደግሞ ልጋብዝህ ብላ በጣም ብዙ ጊዜ ወተወተችኝ። መግባባት ስላልቻለን ነው። ቀጥል። እንግዲህ እሱ ምንድነው የሚለው? መጠጥ ቤት ይዛኝ ሄደችና ምግብ ጋበዘችኝ። ከዛ ከበላን በኋላ ያው የተወሰነ ገንዘብ ደግሞ 5,000 ብር ዝም ብላ እንደ ቲፕ ነገር ብላ ሰጠችኝ። ከዛ ገንዘቡን ከተቀበልኩ በኋላ እኔ እንደውም በጣም ጥሩ ሰው ነች የዋ ሰው ነች ብዬ አስቤ ገንዘቡን ማነው ቁፋሮን ቶሎ ነበር የቆፈርኩላቸው። በቃ እሱን ተው። አሁን ምንድነው የሚለኝ በጣም እያብራራልኝ ያለው ይሄ ጥሬ ስጋ በላን ምግብ ቤት እንዲያደርግን ምናምን እያለ የተለያዩ የምግብ ቤቶች ነው ዝርዝር እየነገረኝ ያለው። ወደ ዋናው ጉዳዩ እሱም እንዳይደክም ወደ ጉዳዩ ግባ።
እንግዲህ ያልሞተ ሰው ሲቀበር እኔ ደግሞ ጠቀም ያለ ገንዘብ ማግኘት አለብኝ በሰዓቱ። በዛ ላይ ደግሞ ድሀ ነኝ እንደምታየኝ ነው የሚለው። በጣም ሰበከችኝ ማለት ስብከት በጣም ይሄ እንዴት ነው ነገሮችን የማሳመን ጥግን ያደረሰችኝ። በተለያየ ነገር በገንዘብ ሸነገለችኝ። እኔ ደግሞ 50 ሺህ እና 100 ሺህ ብር ለኔ ትልቅ ነው። እንደምታየው በጣም ልጆች ምናምን አስተዳድራለሁ ነው የሚለው። ትንንሽ መንታ 2 ልጆች አሉኝ። ለነሱ የሚበላ ነገር ሁሉ ነገር የማደርገው እኔ ስለሆንኩኝ ባለቤቴም ታማሚ ስለሆነች እኔ ነኝ የማስተዳድራቸውና ገንዘቡ አጓጓኝ በሰዓቱ ነው የሚለውና እኔ ደግሞ እንደዚህ አይነት ነገር ሲፈጠር እንዴት ነው ማለት አለመጓጓት አልችልም እና ተስማማሁኝ በሀሳቡ። መቃብሩን ቆፍሬ አስረከብኳት። በቃ በልኬቱ ነው ለክቼ ሁሉን ነገር የሰራሁት። ትክክለኛ መቃብር ነው የሚመስለው። ከመቃብሮች መሀል ነው። እንግዲህ ይሄ ሁላ ነገር ሲፈጠር ጓደኞቼ ሳያውቁ በሌሊት እየሄድኩኝ ነው የምቆፍረውና አንድ ጓደኛዬ ግን ያው እንዲያግዘኝ ሌሊትም ስለሆነ እንዳልለከፍ ይዤው ይሄድ ነበረ። ያው እሱ ትንሽ ፈርቶ ነበረ ማለት እኔም አገናዝባለሁ ግን ከኔ በተሻለ መልኩ ደግሞ እሱ ስለሚያገናዝብ እባክህ ይቅርብን እያለኝ ነበረ። ግን ያው ገንዘቡ አካፍላለሁ ስላልኩት በጣም ጉጉት ውስጥ ገባንና አብረን ሰራነው ስራውን። ሴትዮዋ ጋር ሄድንና ሁለታችን እንግዲህ ጨርሰናል ስራችንና መቃብሩን ተቆፍሯል። ሀውልቱን አሰርተሽ አምጪና እንለጥፈዋለን አልናት። ገንዘባችንን ስጭን እያልን ማለት ነው። እሺ ሴትዮዋ መታ ያለውን ነገር አየችውና ሀውልቱን ማሰርቻ አመጣለሁ ነገ አለችኝ ነው የሚለው። ምንድነው ከዛ ገንዘባችንን ከለከለችን ሴትዮዋ። አንዳንዴም ታስፈራራን ነበረ። አዎ እንግዲህ አጋጣሚ ይሁን አላውቅም ግን ጓደኛዬ ጠጥቶ ሲገባ ተደብድቧል። የዛን ቀን በነጋታው ማለት ስራቸውን ከጨረሱ በኋላ ይመስለኛል። ስራችሁን ጨረሳችሁ በኋላ ነው መጨረሳችሁ? ስራችን ከጨረስን በኋላ ነው ነው የሚለው። እሺ ቀጥል። አዎ እዚህ ጋር ትንሽ እንግዲህ ልብ የሚነካ ነገር ነው የተናገረው። እኔን የመረጡኝ መቼም መናገርም መስማትም አይችልም ብለው ነው ነው የሚለው። እንግዲህ እንደምታዩት ነው። ለዛ ይመስለኛል ለማንም አይናገርም መስማትም አይችልም። ትንሽ ገንዘብ ከሰጠ ነው ዞር ይላል አይነት ነገር ብለው ነው። ቀጥል። ምንድነው የሚለው በጓሮ በኩል ወሰዱኝና አንድ ቀን መቃብሩ ጓሮ ማለት ነው። በጣም ማስፈራሪያዎችና ዛቻዎችን አደረሱብኝ። ያው መስማት ባልችልም ግን ይሄ በምልክታዊ ነገር አለ አይደለ እያስፈራሩኝ ነበር ነው የሚለው። እንግዲህ 2 ጎረምሶች ይዛ መታ ሴትዮ አስፈራራችኝና ቀሪ የነበረኝን 50 ሺህ ብር ነበረ አልሰጠችኝም እሱን። እኔም ደግሞ የዋዛ አይደለሁም ማለት እንደዚህ ነገሮችን እምቢ ምል ሰው ስላልሆንኩኝ ተያያዝኳቸው ከነሱ ጋር ነው የሚለው። ምንድነው በድህነት አንጀቴ እንግዲህ ገንዘቡንም ሁሉን ነገር ተቀብዬ ሄጄ ልጆቼን አበላለሁ ያልኩትን ገንዘብ ደብድበውኝ ጥለውኝ ሄዱ እዛ ቦታ ላይ ነው የሚለው። በጣም የተደራጁ ሰዎች ናቸውና እንግዲህ ሴትዮዋን በጣም ኃይለኛ ነች። ከዛ በኋላ ላገኛት አልቻልኩም ግን ክትትል ጀመርኩኝ ማለት እሷን መከታተል ጀመርኩኝ ከዛን ቀን በኋላ ነው የሚለው።
እሺ እንደናንተ እሺ እንደናንተ ያው መኪና አላትና እኔ በእግሬ ደግሞ ልደርስባት አልቻልኩም። ብዙ ጊዜ ወደምትሄድበት አቅጣጫ እየፈለኩኝ መከታተል ጀመርኩኝ እና ይሄን ነገር ሳደርግ በጣም ብዙ ጊዜ ፈጅቶብኛል ነው የሚለውና አንዴ ግን አየኋት አጋጣሚ ሆኖ መንገድ ላይ አዎ እንግዲህ እኔ ደግሞ እንደናንተ እንደ ኖርማል ሰው ስላልሆንኩኝ ትንሽ እክል ስላለብኝ እንግዲህ በመኪናም ተከታትየው የራይዶ የተወሰነ ነገር ትራንስፖርት አለ አይደለ ላዳ ምናምን እንትን ብዬ መከተል ስላልቻልኩኝ በመኪና ስትሄድ አንድ ታክሲ ውስጥ ገብቼ እንደምንም ደረስኩኝና አገኘኋት ነው የሚለው መኖሪያ አካባቢዋን መኖሪያ አካባቢ ላይ እንደምንም ደረስኩኝና ያው እንግዲህ የምትገባበትን ቤት ተመለከትኩኝ ነው የሚለው የገባችበትን ቤት አይቼ ተመለስኩኝ ወደ ቤቴ። ግን እንዳትመታኝ ወይም ደግሞ እንዳታስመታኝ እንዳታስደበድበኝ ፍርሃት ስለነበረኝ እየተንቀጠቀጥኩኝ የተመለስኩት። ችግር የለም። አሁን እናንተም ለእናንተ ጥንቃቄ አድርጉ እያለ እየመከረ ነው። ከዛ ባሻገር ደግሞ ቤቱን በደንብ አይቻለሁኝ። ይሄንን ሳደርግ በጣም ከ6 ወራት በላይ ተመላልሼ እንደዚህ ወደ ፖሊስ ወደ ተለያየ ቦታ ከመሄዴ በፊት ለምኛታለሁ ወይም ደግሞ በአካባቢው እየተመላለስኩኝ ጠይቂያታለሁ ነው የሚለው። እንቅስቃሴ ላይ ያው ብዙ አትንቀሳቀስም ማለት ይሄ መኪና ምናምን ይዛ አትንቀሳቀስም። ግን ራይድ ምናምን ትጠቀማለች። የሷ መኪና ባይሆንም ይሄ ያለ ትራንስፖርቶችን ትጠቀማለች እና እሷን ለማግኘት በጣም አስቸጋሪ ነው። ይሄ ወክ አድርጌ ምናምን እዛው አካባቢ ላይ ማግኘት አልቻልኩም እና በጣም ለኔ ስጋት ሆኖብኛል። ገንዘቤ እንድትሰጠኝ ነው እኔ ስፈልግ ሚስጥሯን ጠብቄላት ያሰብኩት አስቤ የነበረው። ጊዜ በሄደ ቁጥር የኔን 50 ሺህ ብር ላለመስጠት በጣም ብዙ ነገር ማድረግ ጀመረች። እኔ ደግሞ ከኔ ጋር ሲሰሩ የነበሩ አመራሮችንም ጠይቄያለሁኝ። አዎ ይሄ ነገር በቃ ሚስጥራዊ እንደሆነና ምንም ነገር መደረግ እንደማይችል ነው የነገረችኝና ከዚህ ቀን በኋላ ነው ነገሩን ለማገለጥ የወሰንኩት ነው የሚለው። በጣም የሚያሳዝን ነገር ነው የተናገረ ያለው። አስክሬን የሌለው ነገር በሙሉ አስክሬን በሌለው ነገር ቀብሬ ወይም ደግሞ ባዶ የሆነ ሐውልት ሰርቼላት ገንዘቤን ከልክላኝ እሷ ግን የተሻለ ህይወት እየኖረች እንደሆነ ከሌላም ሰው ከተለያዩ ነገሮች አጣርቼ ሰማሁኝ። ነገር ግን የኔን ገንዘብ ከልክላኛለች። ስለ ገንዘቡ ነው በጣም ሜንሽን እያደረገ እየተናገረ ያለውና ሞር ዛሬ ደግሞ ለመናገር የፈለኩት ጉዳይ አለ በዋናነት ነው የሚለው። በፈጣሪም ዘንድ የሚያስጠይቅ ስራ ነው የሰራሁትና አእምሮዬንም ጸጽቶኛል። ብዙ ነገር አለ፣ ብዙ ነገር ተፈጥሯልና አሁን ላይ እናንተ እንድትረዱኝ ነው የፈለኩት። እሷ እኔን ባየሽ ቁጥር እየሸሸች ነው እና ከሀገርም እንዳትወጣ ፈራለሁኝ። የሰራሁት ነገር ወንጀል እንደሆነ አውቃለሁ ነው የሚለው። እሷ ገንዘብ እስከ አፍንጫዋ ተቀብላለች ወይም ደግሞ ውርስ ወስዳለች በዚህ አማካኝነት ነው የሚለውና ይሄንን ደግሞ ለእናንተ ለመጠቆም ነው የመጣሁት። ባጭሩ ንገረኝ። እንግዲህ እኔ አፌን ለመዝጋት ከዛ በኋላ የተወሰነ ገንዘብ ተሰጥቶኛል ወይም ደግሞ ሰጥታኛለች ነው የሚለው። የሰጠችኝ ገንዘብ ግን እዚህ ግባ የሚባል አይደለም። ምንድነው የሚለው? ከዚህ በኋላ ገንዘብ እጠይቃለሁ ብትል አንተንም መቃብር ውስጥ እከትሃለሁ
ብላኛለች ነው የሚለው። ብቻ በዋናነት አንዴ ቆይ ልንገረው ለሱ አንተ ዝም በል እኔ አስረዳለሁ በዋናነት ምንድነው የሚለው ረጅም ነገር ነው የሚያወራኝና ከካሜራም ጀርባኛ ብዙ ያወራነው ነገር አለ። በዋናነት እሷ ወይም ደግሞ እቺ የተጠራችው ሴትዮ ወይዘሮ አልማዝ የተባለች ሴትዮ እሱ ላይ ከሱ ጋር ውል ነበራቸው ወይም ደግሞ ስምምነት ነበራቸው። ስምምነቷን አፍርሳ ገንዘቡን አልሰጥም ስላለች ወይም ደግሞ ገንዘቡን ስለከለከለችው እሱ ወደ ሚዲያ መጥቶ ወይም ደግሞ ወደ እናንተ ብቅ ብሎ ለማጋለጥ ነው የመጣው ዛሬ። ያንም ነገር ደግሞ ምንድነው ያልሞተ ሰው ወይም ደግሞ ምንም ሐውልት ምንም ሟች በሌለበት ቦታ ላይ ሐውልት ተሰርቷል እና በዛ ሐውልት አማካኝነት ደግሞ የተለያዩ ዶክመንቶች ወጥተው ውርስ ተካሂዷል እና ከዛ ውርስ ላይ እንግዲህ የሚገባውን ገንዘብ አልተሰጠውም። በርግጥ ያው እሱን እንደሚያስጠይቀው አውቋል። ነገር ግን ይሄን ነገር ማጋለጥ ፈልጋለሁ ነው እያለ ያለው። በዚህ መልኩ እንድንረዳው ነው። የሴትዮዋን ቤት አይ ቲንክ ያውቀዋል መሰለኝ። ቤቷን ታውቀዋለህ? አውቀዋለሁ ነው የሚለው። እንግዲህ ቤቷን ያውቀዋል። እንግዲህ ዘውድ ምን ማድረግ እንዳለብን እናውቃለን። እኔም እንግዲህ በማስተርጎሙ አብሬ ተባበረሃለሁ፣ ችግር የለውም። እንግዲህ ያለው ነገር ይሄን ይመስላል። መልካም እንግዲህ ዘኪ በቅድሚያ አመሰግናለሁ ማለት ነው የምፈልገው። እንግዲህ እሱም ይሄን ነገር አውቆ እንደሚያስጠይቀው ማውቀው፣ ነገር ግን ለዚህ ነገር እኔም ተጠያቂ ነኝ፣ ነገር ግን ይሄን ነገር መፍትሄ ማግኘት አለብን ብሎ ወደኛ ስለመጣ እሱንም ከልብ ማመስገን እፈልጋለሁ። ያው እንግዲህ የምናደርገው ነገር ይታወቃልና ቀጥታ እንግዲህ ወደ ሴትዮዋ ቤት ነው የምንሄደው። እሱንም እንግዲህ ማድከም የለብንም ብዬ ነው የማስበው። ከዛ እንግዲህ ቤቷን ካሳየን በኋላ ገብተን ከሷ ጋር የምናደርገው ቆይታ ይኖራል። እንግዲህ ብዙ ነገሮችን ልታስቸግር ትችላለች። ብዙ ነገሮች ግን ከኛ ጋር የሚያግዙ ሰዎች ስለሚኖሩ ገብተን ከሷ ጋር የምናደርገው ቆይታ ይኖራል። ይህን ሰው ምንድነው ያደረገችው፣ የትስ ነው ያደረገችው የሚለውን እንግዲህ ከዛ በኋላ ሰፈር ውስጥ አልታየም የለም የሚለውን የሰፈር ሰዎችንም እንግዲህ ዞር እያልን የምናናግር ይሆናል። የት ነው የተደበቀው የሚለውን እንግዲህ ፈልፍለን ማውጣታችን አይቀርም። እንግዲህ ከደበቀችበት እንድታወጣው ማድረጋችን አይቀርም። እንግዲህ ሄደን አሁን ጊዜም ማጥፋት የለብንም። እሷ በእያንዳንዷ ሰከንድ ልሸሽ ትችላለች ወይም ደግሞ ያው ፍርሃት ስላለባት ምን ያለበት ምን አይችልም ነውና እንግዲህ ልትሸሽ ስለምችል እያንዳንዷ ሰከንድ ትርጉም ስለሚኖራት እንግዲህ አሁን ላይ መሄድ ነው ያለብን። ከዛ እሷን ይዘን ማናገር ነው ያለብን። ከዛ በኋላ የሚሆነውን ነገር የምንወስን ይሆናል። ዘኪ የምትጨምረው ነገር ካለ? ምንም ነገር የምጨምረው የለም። ያው እንግዲህ ይህም ሰው ምስኪን ነው፣ በገንዘብ ተታሎ ነው ያደረገው። ያው እንግዲህ ህግ የሚያደርገውን ነገር ያደርገዋል። በርግጥ ግን እኛ ለእውነታው መቆም አለብን። እዚህ ጋር ደግሞ የተበደለ ሰው አለ። ከዛ በስተጀርባ ደግሞ መጨመር የምፈልገው ከዚህ በስተጀርባ ሟች የተባለ ሰው ወይም ደግሞ ባዶ አስክሬን የተቀበረበት ሐውልት በስሙ የተሰራበት ሰው በምን አይነት ሁኔታ ላይ እንዳለ አናውቅም። ይህንንም ነገር ማጣራት ይኖርብናል። ያን ነገር ፍንጮች የምናገኝ ከሆነ አንዳንድ ነገሮችን እንቅስቃሴ እናደርጋለን በራሳችንም። ከዛ በኋላ እንግዲህ ወደምንሄደው ነገር እንሄዳለን ብዬ አስባለሁ። መልካም መሄድ እንችላለን። እንግዲህ እናንተም ውድ ቤተሰቦቼ ይሄን ታሪክ አንዴ አብረን ጀምረነዋል። እናንተም ውድ ቤተሰቦቼ ይሄን ታሪክ እስከ ቋጨው ድረስ አብራችሁኝ እንድትሆኑ ከልብ እጠይቃለሁ። መልካም ጊዜ። እስቲ ጠይቀው ቤቱ የቱ ጋር እንደሆነ። ሰላም ነው? እንዴት ነው? ሰላም ነው? ያው እንግዲህ ውድ ቤተሰቦቼ ወደ ቤት መግባት ችለናል ማለት ነው። እንግዲህ ማማሩ እየመራ ማማሩ እንግዲህ እዚህ ድረስ ይዞን መምጣት ችሏል ማለት ነው። እንግዲህ
ለመግባት ስናናግራት ፍቃደኛ አልነበረችም። ብዙ ግርግሮች ተፈጥረው ነበረ። ከዛ በኋላ እንግዲህ ያለውን ነገር አስረድተናት ለመግባት ችለናል ማለት ነው። እንግዲህ አስቀድሜም እንደነገርኳችሁ ዘኪ ከኛ ጋር አብሮ ይገኛል ከዚህ በፊት የተለያዩ ቪዲዮዎች ላይ እንደምታስታውሱት ማለት ነው። እንግዲህ ዘኪ ትንሽ ማማሩ የመናገር ችግር ስላለ ዘኪ ደግሞ የምልክት ቋንቋ ስለሚችል እንግዲህ የማማሩ ንግግሮች እንዲያስተረጉምልን በሚል ከዘኪ ጋርም አብረን ነው የምንገኘው ማለት ነው። እንግዲህ በጣም እየረዳን ነው የሚገኘው። አሁን ደግሞ ገብተናል። እንግዲህ ከሷ ጋር የሚኖረን ቆይታ ይኖራል። የሰማናቸውን ነገሮች ሁሉ፣ ያየናቸውን ነገሮች፣ ያጣራናቸውን ነገሮች ሁሉ ለሷ የምናቀርብ ይሆናል። እሷን የማሳመኑን ስራ እንግዲህ የምንሰራ ይሆናል ማለት ነው። እስቲ እንግዲህ አብራችሁኑ ነው። በመጀመሪያ ወደ ቤትሽ እንድንገባ ፍቃደኛ አልነበርሽም፣ ግን ያለውን ነገር አስረድተንሽ እንድንገባ ፈቅደሽልናል ማለት ነው። አሁን ቢሆን ቶሎ ጨርሳችሁልኝ በሄድ ነው ፈልገው። ብዙም እንዲህ መለፋለፍ አልፈልግም። በቃ መልካም። እንግዲህ ምንም የሚያቆየን ነገር የለም። እኛም ብዙ ስራ ትተን የመጣ ነውና እንግዲህ እስቲ እንጀምረውና ነገሩን እስቲ ለውድ ቤተሰቦቼ ራስሽን አስተዋውቂልኝ። አስፈላጊ ነው አሁን ራስን ማስተዋወቅ? እንደዛ ሆኖ ማለት በቃ ማውራት የፈለጋችሁትን አውሩና እንሄዳለን። የኔን ማወቅ ምንም አይነት ነገር ማውራት አንችልም እኮ። ራስሽን አስተዋውቂልኝ። አልማዝ። መልካም። እንግዲህ ወይዘሮ አልማዝ ዛሬ የመጣንበትን ነገር አንዳንድ ነገር አጮችሻለሁ። እንግዲህ ከመግባቴ በፊት ያለውን ነገር ነግሬሻለሁና እንግዲህ ማማሩ የነገረን አንዳንድ ነገሮች አሉ። ማለትም እንግዲህ ከኔ ከምትሰሚው ዘኪም አለ ማማሩ የሚናገረውን ነገር ዘኪ ያስተረጉምክ ያለውን ነገር እርዳታ ፈልጋችሁ ከሆነ የመጣችሁ ተናገሩ። ገና እኔ ጊዜ የለኝ። ገና አሁን እኮ ባስተርጓሚ የምትነግሩኝ ምንም አይነት ነገር ወይዘሮ አልማዝ አሁን መግባባት አልቻለም የተባለ ምንም ነገር ሳንል አንቺ እንቧ ከረዩ እያልሽ ነው ያለሽው። ስለዚህ ያለውን ነገር መስማት አለብሽ መጀመሪያ። እሺ ልስማ እስቲ ቀጥል። መልካም። ስለዚህ ከማማሩ ጋር ማማሩን ታውቂዋለሽ በመጀመሪያ? እኔ ታውቀዋለሁ። አታውቂው? እኔ አላውቀውም። ታውቃታለህ ወይ? አውቃታለሁ ነው የሚለው ሰው። ሰው እኮ የግድ አንድ ሰው ስላወቀ ብቻ እሱ ስላወቀኝ እኔ ማወቅ የለብኝም። ያቀኝ ይሆናል። እኔ ግን አላውቀውም። አይ እንደ ጥያቄ መጀመሪያ ያደረግነው ታውቂዋለሽ ወይ የሚለውን ነገር እሱን እዚህ ቤት ይዘን የመጣንበት ጉዳይ ስላለ ነው። በመጀመሪያ እኮ እርዳታ ፈልጋችሁ ከሆነ ተናገሩ የምትፈልጉትን አልኩ እኮ። ከእርዳታ ጋር የተገናኘ ነገር ሳይሆን እኛ የራሳችን ጉዳይ አለ። እሺ የራሳችሁ ጉዳይ ከኔ ጋር የሚገናኝ አይመስለኝም አይደለ? ካንቺ ጋር ስለተገናኘ ነው እዚህ ቤት የገባነው። እሺ የሚያገናኛችሁን ጉዳይ ልስማው። አዎ ስለዚህ ይሄን ሰው አላውቀውም ብለሽ ክደሻል። በኋላ የእምነት ክደት አይደለም እውነታው ነው። እኔ አላውቅም። እንግዲህ ምንም ማድረግ አልችልም። መልካም። ካላወቁት በግድ ወቂ የሚለኝ አካል ያለ አይመስለኝም። በግድ ወቂው አላልንም። እኛም ለሁለተኛ ጊዜ እንጠይቅሻለን። እድልም እየሰጠንሽ ነው። ይሄንን ሰው በድጋሚ ታውቂዋለሽ ወይ? ቀጣይ ሶስተኛ ስንጠይቅሽ ጭቅጭቅ ነው የፈለከው ሰውዬ? አይደለም፣ ቀጥተኛ ጥያቄ ነው እየጠየቅኩሻለሁ። ለቀጥተኛ ጥያቄ ደግሞ መለስኩልህ። ይሄ ሁላ ሰው ቆሞ እኛም እዚህ ጋር እንደ ስራ ቁጭ ብለን የምናወራሽ ሰው ህዝብ አንተ መሰብሰብ ትችላለህ። ሰውዬ ችግር ካለበት ከኔ የሚጠበቀው ለጠየቀኝ ነገር እውነቱን መናገር። በተረጋጋ መንፈስ እያዋራንሽ ያለ ነው። አሁንም ቸኩላለሁ። እኔ ቸኩላለሁ። እንግዲህ እንዳንተ ልረጋጋ አልችልም። ማዝናለሁ። እንዳንቺ በመሀል እየገባው ማስቆም እችላለሁ። ገብቶሻል አይደለ? አክብሬሽ ነው በቤትሽ ስላለን እያወራን ያለ ነው። ይሄንን ሰው ለሁለተኛ ጊዜ ነው በቤቴ መታችሁም እናንተ እንደፈለጋችሁ ዘውድ በምን እንደምንግባባ አላውቅም። ወይዘሮ አልማዝ ተረጋጊ። እንግዲህ እኛ ያለ ማስረጃ የምናወራ መስሎሽም ሊሆን ይችላል ነገሮችን። ቀጥሉ በቃ እኔ ቶሎ መውጣት እፈልጋለሁ። ቶሎ ትወጫለሽ እኮ እንደዚህ እኛን አይደለም ስንናገር እያስቆምሽን አይደለም፣ በመሀል እየገባሽ አይደለም ቶሎ ትወጪ። መግባባት ካልቻልን መቼም ላትወጪ ነው ማለት ነው። ስለዚህ ያለውን ነገር ልናስረዳሽ ነው እየሞከርን ያለን። ምንም እገታ የሚባል ነገር የለም። ማማሩን እንደምታውቂው አንቺም ውስጥሽም ያውቀዋል። ምክንያቱም ጠይቅሽ ጥያቄ እንደማላቀ ነገራቸው ይሰማል አይደለ? እንደማላቀ ነገራቸው። መስማትም መናገርም እንደማይችል ታውቂያለሽ አንቺ። እሺ ንገሩት እንዴ! ምንድነው ብዙ ኮኔክሽን አለኝ ከሷ ጋር ብዙ ነገር አለ። ብዙ በደንብ ነው ማቃት። ራሷ ናት ነው የሚለው። ስለዚህ በደንብ ትተዋወቃላችሁ ማለት ነው። እኔ ላውቀው አልችልም። በግድ ወቂው የሚለኝ አካል ካለ እንግዲህ እሺ ልወቅላችሁ። እንደዛ ነው የፈለጋችሁ። ችግር የለውም። አሁን እንደማታውቂው አረጋግጠናል። እኔ ደጋግሜ የጠየቅኩሽ እርግጠኛ መሆን ስለፈለኩኝ ነው። ዛሬ ማማሩ የመጣበት ጉዳይ አለ። ያ የመጣበት ጉዳይም ምንድነው እያለን ያለው እሱ አንቺ ጋር ከመግባታችን በፊት ከኛ ጋር ተገናኝቶ ቀደም ብሎ አታርዝመው ነገር ንገረኝ። ለምንድን ነው ሰዓት የምትፈጅ? እያስረዳውሽ ነው። ረጅም ነገር ስለሆነ መስማት አለብሽ። በማወራው ወሬ ጣልቃ እንድትገቢብኝ አልፈልግም።
በፍጹም ስለዚህ አፍጠንልኝ እኔ ስራ ልሄድ ነው ሰውዬ ተናገርኩኝ መልካም ወደ ስራሽም እንድትሄጂ ባጭሩ ይህ ሰው እኛ ጋር መጥቶ ቃለ መጠይቅ አድርጓል ያንንም ቃለ መጠይቅ ያደረገው አንቺን እንደሚያቅሽና አንቺ የወንድምሽ ልጅ ገለሽ እንደቀበል ምን ማለት ነው ሰውዬ ታቀኛለህ እኔን ታቀኛለህ ተረጋጊ የማን በሽተኛ የሚለውን ሰምታችሁ ተረጋጊ ምንድነው የምትሉኝ ተረጋጋ ይሄ ብቻ አይደለም ተረጋጋ እንግዲህ ምንም አዳምጠው ነገር የለም ማን ተረጋጊና ማውራትና መናገር የማይችል በሽታኛችሁን ይዛችሁልኝ ነው ስነስርዓት ይኑር ሰው መናገር አትቺ ይሄኔ ስለማይሰማችሁ ያልሆነ ነገርም ይያላችሁ ሊሆን ይችላል ነገሩ ተረጋጊ ስነስርዓት የማይለላችሁ እናንተ ናችሁ ከዚህ ይኸውልሽ ይሄ ገና እኮ መጀመሪያው ነው ይሄ ሁሉ ነገር መጀመሪያው ነው አሁን እየጀመረ ነው ገና አሁን ይሄን ነገር ለማስፈጸም ያደረግሽውን እያንዳንዱን ነገር ታቂዋለሽ እኔ ምንድነው ያደረኩ ስለማን ነው የምታወሩት ገንዘቦችን አውጥተሽ ይሄን ሰው እንደዚህ አይነት የሰራሹን ስራ እንዲሸሽጉልሽ 200,000 ብር ምንድነው የሰራው ሲጀመር እናንተ የሆነታችሁ ነው እንዴ ብትወሩት አሁን ያደረግሽውን እያንዳንዱን ነገር ታቂያለሽ ወይዘሮ አልማዝ ያደረኩት ነገር ያለ ምንድነው ምን ለማለት ፈልጋችሁ ነው ይኸውልሽ ካልተረጋጋሽ ስራ ማትሄጂም አንጠልጥለን መሄድ ወዳለብሽ ቦታ እንወስድሻለን የህግ አካላቶችም አሉ ገባሽ አይደለ መግባባት ከቻለን ግን አሁን እንግባባለን ምንድነው የምንግባባው እንድንግባባ መስማት አለብሽ ገባሽ አይደለ ደግሞ ስነ ስርዓት አድርጊ መስማት የማይችል ምናምን ብለሽ የማይሆን ነገር እንዳትናገሪ እኛ አጠገቧለን ገባሽ አይደለ አክብረን ነው ያናገርንሽ ያለ ነው አስፈላጊ ከሆነ የኃይል እርምጃችንን እንወስዳለን አሁን የምነግርሽ ነገር ምንድነው አሁን ያልኩሽ የወንድምሽ ልጅ ያደረጋችሁትን ነገር ከሱ ጋር ተመሳጥራችሁ ታቂዋለሽ ያን ነገር እሱ ለኛ መጥቶ ነግሮናል ምንድነው የነገርካቸው ቆይ ወይዘሮ አልማዝ ስነስርዓት ይኑርሽ ተረጋጊ ስነስርዓት አድርጊ ለምንድነው የምትይዙኝ ሲጀመር አዳምጪ ያደረግሽውን እያንዳንዱን ነገር ታቂዋለሽ ለዛም ነው እንደዚህ እየሆንሻለሽ እንደዛ ይሁን ስነስርዓት ይዘሽ ተቀመጪ ይያልኩ ወይዘሮ አልማዝ እሱም እንዲረበሽ እያደረግሽው ነው እንዲረበሽ እሱ ነው እንጂ እየረበሽ ምንድን ሰማም ደግሞ እንዴት ነው ማስረዳው ስነስርዓት ይዘሽ ለማስረዳት ረጋ ብለሽ ከተረጋጋሽ እኔ ያለሁኝ እኔ አስተረጉማለሁ እምጠይቅሽን ጥያቄ እሱ የሚጠይቅሽን ጥያቄ እኔ እጠይቅሻለሁ ገባሽ አይደለ የሱ ሪፕሬዘንታቲቭ የሱ ተወካይ ነኝ አሁን በውክልና ስለዚህ ይኸውልሽ አዳምጪ እሱ ብቻ አይደለም እዚህ ነገር ውስጥ ተረጋጋ ይሄን ሁሉ ነገር ሰምተናል ከሱ ጋር ሌላ መቃብር ቆፋሪ ሶስት ሰዎች እንዳሉ አዎ ሰማሽኝ አይደለ ነገሮችን እያጭበረበርሽ እንዳለ እኔ ምንም አይነት ነገር አላጭበረበርኩም እንዴት ይሄ ሰው ያምናችሁ እናንተ አጭበረበርሽ ምናምን ትላላችሁ ወንድምሽ አዳምጪ አሁን ለምጠይቅሽ እያንዳንዱ ጥያቄ ትክክለኛውን መልስ ነው መስጠት አለበለዚያ ግን አንጠልጥዬ ህግ ቦታ ይዤሽ ሄዳለሁ ከዛዛ በሚያወጣጡት መንገድ ያወጣጡሻል ስለዚህ አሁን ለምጠይቅሽ ጥያቄ መልስ ብቻ ነው የምፈልገው እሺ ጠይቀኝ ልመልስልህ ወንድምሽ ያንቺ ወንድም ከሞተ ምን ያህል ጊዜው ነው አንድ መከታ ወንድሜ አታስመሲ ይኸውልሽ ወይዘሮ አልማዝ አታስመሲ በዚህ ሰዓት ሀዘኔ መቀስቀስ አግባብ ነበር አታስመሲ እያልኩሽ ነው ቀጥታ ለምጠይቅሽ ጥያቄ ትክክለኛውን መልስ ስጪ እያስመሰልኩ እኮ አይደለም አንድ የእናትና የአባቴ ልጅ ምን ያህል ጊዜ ሆነው ካረፈ ነው እያልኩሽ አለሁት ይሄው ብቻዬን ትተኛ ስራ ታውራ 10 አመት ወንድሜ ብቻዬን ትተኛ መልካም እንግዲህ 10 አመት ከሆነው ያንቺ ወንድም ካረፈ 10 አመት ከሆነው እኛ ያገኘናቸው ብዙ ነገሮች አሉ እንግዲህ ወንድምሽ ከሞተ በኋላ አንድ ልጅ እንደነበረው ለዛም ልጅ ደግሞ ያ ልጅ ወንድምሽ ሲሞት ያ ልጅ ገና ወይዘሮ አልማዝ ተረጋጊና ያለውን ነገር አዳምጪኝ ያ ልጅ ሁለቱንም እኮ ነው ያጣሁት አባትዬ እስከ ልጅ መተኪያ ትቶልኝ ሄደው ልጁን እኮ ነው ያጣሁት ያንቺ ወንድም ሲሞት ያ ልጅ ገና የ12 አመት ልጅ ነበር ስለዚህ ነገሮችን እኔማ ወንድሜ መተካ አገኘው ብዬ ነበር ነገሮችን መወሰን ስለማይችል ነገሮችን በሱ ስም ማድረግ ስለማይችል ካንቺ ጋር የተፈራረማችሁት ወረቀት ነበር ወንድምሽ ከመሞቱ በፊት በህመም ላይ ያያለ ዘውድ አሁን እኮ እቺ ሴትዮ ጨዋታ ነው ያዘችው ያዞን ባንፈልግም ወይ ሀዘኑ አልወጣ ካለሽ ካሜራውን እናቋርጥልሽ እዘኚ ይውጣልሽና ከዛ በኋላ መነጋገር እንችላለን በቃ ተነጋግረን እዚህ አንድ ላይ በቃ በማንኛውም ሰዓት ስለሱ ሳስብ ብቻዬንም ያለቅሳለሁ ካሜራውን አጣፋ እሺ አባት በምን ምክንያት ነው ያረፉት አባት ወይ ወንድምሽ በምን ምክንያት ነው ያረፉት ያው በጤና ነው
የጤና እክል አጋጥሟቸው? መልካም ወንድሜ ከልጅነቱ ጀምሮ በቃ ብዙ የጤና ችግሮች ነበሩበት ምናምን በቃ ይሄ ማለት ካደገ በኋላ ምናምን የመጣ ሳይሆን ከልጅነቱ ጀምሮ በሽታ ያጠቀው ነበር። በዛ ምክንያት ነው ልጁን እንኳን ለማሳደግ አልበቃም። ወንድሜን በጊዜ ከዛ አደራ ተቀበልሽ አንቺ? ምን አማራጭ አለኝ? እሺ ስለሱ እንድትነግሪኝ ነው የምንፈልገው። ስለምን ልንገር? ምን አይነት አደራ ነው የተቀበልሽ? ስለ አደራው እንድትነግሪኝ ነው። ልጁን እንዳሳድግለት ነው። ሌላስ? ሌላ ማለት ሌላም ነገር እንዳለኝ እናውቃለን። ወንድሜ እኮ በቃ እኮ ሊሞት እኮ እያጣጣረ ነበረ በዛ ሰዓት። በቃ መተኪያ የሌለው አንድ ልጁን ከእህቱ ጋር እንዲያድግለት ከመስጠት ውጭ ሌላ ምን ሊያደርግ ይችላል? መልካም እሺ፣ አሁን የምጠይቅሽ ጥያቄ አለ። ወንድምሽ በህይወት እያሉ ያፈሯቸው ሀብቶች ነበሩ። እንግዲህ መኖሪያ ቤት፣ መንቀሳቀሻ መኪናም ነበራቸው። ያ ሁሉ ሀብት ወዴት ሄደ? ያን ያህል እኮ የሚባል ነገር አይደለም። ለሱ መታከሚያ በጣም ብዙ ነበረ ስናወጣ የነበረው በሰዓቱ ይተርፋል ተብሎ። ያው እኔም እንደምታዩኝ ከዚህ የተሻለ ምንም ነገር ስለሌለኝ በቃ ለሕክምናውም ለምንም ከራሱ ነበር ሲወጣ የነበረው። ሊሞት አካባቢ ምንም ሀብት አልቀረውም ነበረ። በቃ ሀብቱን እንዳለ ጨረሰ። እንግዲህ እኛ ወንድምሽ ይኖርበት የነበረው አካባቢ ሄደን በመናጣራ ሰዓት ወንድምሽ ከሞተ በኋላ ይሄ ሁሉ ንብረት እንደነበረ ማንም እያንቀሳቀሰው እንዳልነበረ ውክልናም ላንቺ እንደተሰጠ በሰዓቱ ወንድሜ በቃ በጣም ገንዘብ ያስፈልግ ነበር ለሕክምናው። በዛዛ ምክንያት ያው ለባለሀብቶች ነበረ በሰዓቱ የሸጠው ምናምን ነገር ያንቀሳቅሱት ከዛ በኋላ ምንም እናውቀው ነገር የለም። እኔ በዛ ሰዓት የታየኝ ወንድሜ ተርፎልኝ ማየት ነበር። እሱም አልሳካ ሲል ልጁን ምንም አቅሜ በቻለው መንገድ ይሄን ያህል ባልችልም እንደሱ አድርጌ ላኖረው ባልችልም ልጁን በቻልኩት መንገድ ልጁን ለማሳደግ እንጂ እኔ ከዛ በኋላ የእሱን ሀብት ያንቀሳቅሱታል አያንቀሳቅሱትም ብዬ ማይ ምን አይነት ጨካኝ ሴት። አሁን በዚህ ደሳሳ ጎጆ አንቺ የወንድምሽ ልጅ ተቀብለሽ አሳደግኩ ነው የምትይው? ምን አማራጭ አለኝ? መልካም እኔማ እኮ የወንድሜ ምትክ ያገኘው መስሎኝ ነበር። እሱም አላረፍ። እንደማመጥ ወይዘሮ አልማዝ መደማመጥ አለብን። ይኸውልሽ ያው ስለ ወንድሜ ብቸኛ ወንድሜ ነው። ምን ላድርግ? እኛም እንድናወራ እድል ስጭን። ገባሽ አይደለ? ዛሬ የመጣንበት አላማ ሳናወራ አንቺ የምትሄጂበትን ቦታ ሳትሄጂ እዚሁ እናድራለን። ገባሽ አይደለ? ጥያቄያችንን ካልተመለሰ ድረስ እዚሁ እናድራለን። እኔ እኮ እየመለስኩላችሁ። አዎ በቃ አሁን የምንጠይቅሽን ጥያቄ መልሽልን። በአካውንቱ የነበረ ገንዘብ አሁን ዘመኑ የረቀቀ ነው። ብዙ ነገሮችን አጣርተን የመጣ ነው። እኛም እንደ ጋዜጠኛ እንደ ፕሮፌሽናል ሰው ማጣራት ያለብንን የሀብት የገንዘብ የንብረት ነገሮችን በሙሉ አጣርተን ወደዚህ ብቅ ብለናል አይደለ? ስንመጣም ያለ ማስረጃ ሳይሆን ከማስረጃ ጋር ነው የመጣ ነው። በአካውንቱ የነበረው ገንዘብ አለ በሰዓቱ። እዚህ ጋር ሚዲያ ላይ መጥቀስ አስፈላጊ አይደለም። ቤት እንደነበረው እናውቃለን። ቪላ ቤት ገርጂ አካባቢ አንድ እንደማመጥ አንድ ያስጨርሽ ቪላ ቤት እንዲሁም መኪና። ስለዚህ እነዛን ንብረቶች ላንቺ ኑዛዜ ትቶልሽ ነው ሄዱ አይደለ? ትቶልኝ መሄድ እኮ አይደለም ሂዶ እኮ አይደለም እያለ ነው ያን ሁሉ ነገር ያደረገው። ከዛ በኋላ ግን እኔ እያንዳንዱ ለሕክምና ሰውጣ የነበረው ግን ከዛ በኋላ በሱ ነው። እኔ እኮ የሞተ ሰው ኑዛዜ አይሰጥም አይደለ? ስለዚህ ኑዛዜ ተሰጥቶሻል አልተሰጠሽም? በዛ ሰዓት ላይ ተሰጥቶሻል አልተሰጠኝ? ማብራሪያ አልፈልግም እኮ ተሰጥቶኛል አልተሰጠኝም በይ። ከዛን ግን ለሕክምናው ነው ሰውጣ የነበረው እዛው ላይ ለሕክምና አስታወቂው ነበረ። ለሕክምና ቤቱን ሸጥሽ፣ መኪናውን ሸጥ፣ ገንዘቡን አንቀሳቀሽ? ቤቱ በሰዓቱ ይሽጭው ነበረ ምናምን። ከዛም በዛ ነው የጨረስነው በቃ። ስቲል ግን ቤቱን ዘኪ እኛ እዚህ ጋር ያለ እንትን እያወራን ያለን ነው እየመሰላት ያለው መሰለኝ። እየቀለደች ነው ያለችው። አዎ ምክንያቱም ባንቺ ስም ምንም አይነት ሽያጭ እንዳልተካሄደ እያንዳንዷን ነገር አጣርተን የመጣ ነው። ይኸውልሽ ምን መስላችሁ ሊሆን ይችላል ማለት ገንዘቡን ውክልና ስላለሽ በሱ ስም የነበረውን ገንዘብ እንዳለ ወደ አንቺ አካውንት ትራንስፈር እንዳርክሽ እያንዳንዷን ገንዘብ አንዲት ሳንቲም እንኳን ስለ ወንድሜ ሀብት ነው የምትጠይቁኝ? ምን አድርጊ ነው የምትሉኝ? አውጥተሽ በትኛው ነው የወንድሜን ሀብት? አሁን ምን ስትይ ነበር? ቤቱ ተሽጧል ለሱ ሕክምና አውጇለሁ ስትይ ነበር። አሁን እናንተ ሌባት ሆኖ ምን ትሆኑ? እኔ ማምናችሁ ነው እንደሚመስል ዝም ብሎ ሀብት አለኝ ምናምን ተብሎ እኮ አይነገርም ሲጀመር። ስለዚህ ሀብት ካለሽ ደግሞ አሁን እዚህ ቤት ውስጥ አንቺ ምን እየሰራሽ ነው ያለሽው? አይ እዛ ቤት ውስጥ ብቻዬን ምን አደርጋለሁ? ነገር ግን ይሄን ቤት መስራት ትቺ ነበር። ገንዘብ አለሽ። ለምንድን ነው ይሄን ማታደርጊ? በቃ እንደዚህ ከተመቸኝ እስከፈለኩ እዛ ሄጄ እኮ መሆን እችላለሁ አይደል? ለዚህም ድጋሚ ለምን ወጪ አወጣለሁ? አይደለም ላሰብሽው አላማ
ለከቨር ነው ይሄን ቤት እየተጠቀምሽ አላማ አላሰብኩም። የምን አላማ ነው የምትለው ሰውዬ? እያንዳንዷን ነገር ተጠቅመሽባታል። ለነዚህ ሰዎች ለነማማሩ የከፈልሽው ገንዘብ ከየትም ያመጣሽው አይደለም። ከወንድምሽ ካወረሰሽ ገንዘብ ላይ ወስደሽ ለነሱ 200 ሺህ ብር ሚስጥርሽን እንዲጠብቁልሽ ለመቃብር ቆፋሪ እኮ ትንሽ ገንዘብ ነው የሚሰጠው። እንዴ ነው? እሺ አሁን ሌላው የቀረው ነገር መቅረት ይችላል። ነገር ግን ከነዚህ ሰዎች ጋራ ያገናኘሽ ነገር ምንድነው? መቃብር ቆፋሪ ብለሽ ራስሽን ያወጣሽው አይደል? ስለዚህ ከዚህ ሰውዬ ጋራ ያለሽ ትውውቅ ምንድነው? ቅድም ደጋግሜ መነሻዬ ላይ ጠይቄሻለሁ። አላውቀውም ስትይ ነበር አይደል? አይ ያልክ መስሎኝ ነው እንጂ እኔ አሁንም ማውቂ አይ ችግር የለም። አሁንም ቢሆን ማለት ነው እድሉን እንሰጥሻለን። መደናገጥ ነው ቅድም ብለን እንለፈው። የቅድሙ ምንድነው የምትለኝ? አሁን ጥያቄ ይሄንን ሰው የት ነው የምታውቂው? ያው ስራውን ነገር ያለው አይደል? ስራውን ታውቁታላችሁ አይደል? ስለዚህ ያው ስራው ነው ያገናኛል። መልካም። ምን እንዲሰራልሽ ነው ያገኘሽው? መቃብር እንዲቆፍርልኝ ነው። በግልሽ ማስቆፈር ምን አስፈለገ? መቼም ዘመድ ለሌለው ልጅ ሰው ሰብስብ እያልከኝ ነው? ምን እያልከኝ ነው ያለው? አልገባኝም። ነው ልጁ ቤት ውስጥ ነበር መቀበር የነበረበት? ምን ለማለት ፈልጋችሁ ነው? ለምንድን ነው ሀዘኔን የሚረብሸው? ሁሉም ሰው እየመጣ ሟች ሲሞት ሟችን ለመቅበር እሱ መቃብር እንዲቆፍርልሽ ገንዘብ ሰተሽው ተባበረኝ ነው የምትይው? ይሄ ነው ብቸኛ ስለሆንኩ ያለኝ አማራጭ በዛ ሰዓት ገንዘብ መጠቀም ነው። መልካም። አሁን በአንድ ራስ ሁለት ምላስ እየሆነ ነው። ቅድም ሌላ አሁን ሌላ እያወራሽ ነው። የቅድሙን አልፈነዋል። መደናገጥ ነው ወይዘሮ አልማዝ፣ ችግር የለውም። የተለያየ ነገር አይደለም። አሁን ላይ ይህ ሰው የነገረን ሚስጥር አለ። ያ ሚስጥር ይህ ሰው ወይ አይሰማ ወይ አውራል። ልቀቁኝ እስቲ። ቆይ ያወራሁት ነው አይደል? እስቲ ተረጋጋ። እንዴት ነው የሚወራው አሁን ይህ ሰውዬ? ይኸውልሽ አልኩሽ እኮ ገባሽ አይደል? ለመግባባት ከመጀመሪያው ቅድም ነገር አታርዝም ብለሽ ነበር። ቅድሙ ብንቋጨው ይሻል ነበር። ቅድሙ ብንቋጨው ይሻል ነበር። ይህ ሰው መጥቶለኛ አልጨረሳችሁም ጥያቄያችሁን? ሲጀምር በቃ ምንም መስማት አልፈልግም። በቃኝ፣ ውጡልኝ። ይኸውልሽ እንደዚህ በእንጥልጥል የሚቀር ነገር የለም። ውጡ ስላልሽ የምንወጣበት ነገር አይደለም። እኔ ልውጣላችሁ። ስነ ስርዓት የትም አትሄጂ። ይኸውልሽ አክብረን ትልቅ ሰው ስለሆንሽ ነው እያወራንሽ ያለ ነው። አስቀምጠን ልትገሉኝ ነው? እንደ ወንድሜ ልጅ እንደ ልጅ ልበለው እንጂ እኔንም ልትገሉኝ ነው? እኔንም ልታስገድለኝ ነው? ሌላ የሚቆፈር አገኘህ? ሌላ የምቆፍረው አገኘህ? የገንዘብና የሀብት ጥማትሽ ነው የሚገልሽ። ተረጋጋ። ሰማሽኝ አይደለ? ለገንዘብ ብለሽ የትም ደረጃ እንደምትሄጂ ሰምተናል። አንቺ ራስሽ ተናግረሻል። ለመቃብር ቆፋሪ ትንሽ ብር ነው የሚከፈለው ብለሻል። አንቺ ግን ያን አላደረግሽ። መልካም። ብቸኛ ነኝ። ይቅር፣ ሁሉም ነገር ይቅር፣ ችግር የለውም። እኔ የማማክረው ዘመድ የለኝ፣ የማማክረው ቤተሰብ የለኝ። እንደሰው ያሉኝን ነው ያደረኩት። ሁሉም ነገር ይቅርና የ23 ዓመት ልጅ ምን ሆኖ ነው ያረፈው? ምን ሆኖ በምን ምክንያት ነው? ለዚህስ ምላሽ አለሽ? ምላሽ አለሽ? እንዴት አይኖርኝም? መልካም። እሺ ተናገሪ። ቆይ እናንተ እንዴት ሊያርፍ የቻለ ያስባላችሁ? ምን አሁን ማሰቢያ ጊዜ አትውሰጂ። ማሰቢያ ጊዜ ትክክለኛው ነገር ተናገሪ። በቃ ህይወቱ እድሜው ትንሽ ስለሆነ ነው አይደለም። ወንድምሽ በምንድን ነው ያረፈው ስንልሽ በጤና እክል ነው ብለሽናል። ስለዚህ የወንድምሽ ልጅ ደግሞ በ23 ዓመቱ ገና በለጋ እድሜው ምን ሆኖ ነው የተቀጨው? ማታ በሰላም ነበረ። እኔ ውስጥ ነው የምተኛው፣ እሱ እዚህ ነበር የሚተኛው። ምን እንደገጠመው አላቅም። እንደ ሁል ጊዜ ጧት መጥቼ ሳይ የለም፣ ምንም ነገር የለም፣ ትንፋሽ የለም። እንደዛ ሆኖብኝ ጎረቤት ጠርቼ አሳያለሁ፣ የለም እኮ ትንፋሹ ጸጥ ብሏል። እኔ በዛ ሰዓት በቃ ደነገጥ። እኔ ራሴን ስቼ ሰው እኮ ነው አረጋግቶ ከዛ በኋላ ለቀብሩ እንኳን እንድደርስ ያደረገኝ እኮ። መልካም ወይዘሮ አልማዝ አንዴ እባክሽ እዚህ ጋር እንደ ልጅ እያየሽን ያለ እሺ ይመስለኛል። እንግዲህ ይህ ልጅ ሲሞት ይህ ልጅ አንቺ እንዳልሽው አረፈ ሲባል አንድም ጎረቤት እንዳላየ አንቺ ጋር ከመምጣታችን በፊት እዚህ አካባቢ የሚገኙ ሰዎችን ጎረቤቶችሽን ዞር ብለን ጠይቀናል። ምንም ሰው እንዳላየ ስራዬ ሄደ አለ አይደል? እኔ ስራዬ ሄደ ማንም ሰው እንዳላየ ሲቀጥል አሁን አንቺ ደግሞ እንዳልሽው ያየ ሰው ከነበረ ይህ ልጅ ለመቅበር ለምን ማንም ሰው አልመጣም? ማየቱ ይቅርና የቀብር ስነ ስርዓት ራሱ እንዳልተካሄደ ሰልስት 40 መሰል ነገሮች እንዳልተካሄዱ በቃ ብዙ ዘመድ ሲኖርህ እኮ ነው። ጎረቤት እንዳልሽው አስከሬኑን የራስህን ያህል መቼ ይታመመልሃል? አንድም ቀን ለቅሶ አልተቀመጥሽ። ዘመድ እንግዲህ በትንሹ አሁን እናንተ መታችሁ ራሱ መች ቆረጠ? 12 ዓመት እዚህ ቤት ኖርሻል። በትንሹ በሪ ዘግቼ እኮ አሁንም እኮ ሳለቅስ እኮ ነው የምኖረው። የግድ ሰው መሰብሰብ አለበት። አዳምጪ። ለእናንተ ለቅሶ እንደዛ ነው። አዳምጪ።
እየነገረሽ ነው በትንሹ እውነቱን ነው እዚህ ሰፈር ውስጥ እኛ እንደጠየቅነው ከሆነ 12 አመት ኖርሻል አዎ ይሄ ልጅ ራሱ ከመጣ ሟች የተባለው ልጅ ከመጣ ራሱ እዚህ ቤት 12 አመት አሳድገሽዋል አይደል እዚህ ቤት ውስጥ ማለት ነው 12 አመት አይደለም አንድ ሰው ተከራይቶ 1 አመት ከቆየ የሰፈሩ ሰው እንዳለ ያውቀዋል ገባሽ አይደል ጓደኛ ቤተሰብ የተለያየ ነገር ሊያፈራ ይችላል አናቃትም አሏችሁ እንደዛ አሏችሁ በጣም አስመሳይ በጣም መሰሪ ሴት ነች ስለዚህ ማለት ነው ዞት ካንቺ ጋር ጊዜ ማጥፋት አያስፈልግም ወደ ምን ሄድበት ቦታ ሄደን መነጋገር እንችላለን ተነሽ ውጪ ወደ እስር ቤት ሄደን ተታሰረች ነው ለምን እስር ቤት ምን አመጣው ታውት እናወራለን በቃ እናወራለን እያልኳችሁ ግቢ ያው እንግዲህ ውድ ቤተሰቦቼ ያለውን ነገር ለምትጠይቁን ጥያቄ መልስ ሰጣለሁ ብላ እንግዲህ በድጋሚ መልሰን አስገብተናታል ማለት ነው እኛ ይዘናት ወተን ወደ ህግ ቦታ ወስደን ያለውን ነገር ልናወጣጣት ነበር ነገር ግን ወደ ህግ ቦታ ስንላት ስለፈራች ያለውን ነገር እነግራችኋለሁ ብላለች ማለት ነው እንግዲህ እያንዳንዷን ነገር እየጠየቅን እማንፈለፈለው ነገር የለም እማናወጣው ነገር የለም ስለዚህ እንግዲህ እያንዳንዷን ነገር እናወጣጣታለን ማለት ነው እንግዲህ አሁን ተስማምተሽ ነው ያለሽው አው ግን ያው ተስማምተን ይሄን ነጠላ እንትናት ቤትን ብለሽ አትፍታ ያሰብኩት ካሜራውን ብታጠፉትና ብንወራ ለኔም ለናንተም እንደዛ ጥሩ ችግር የለውም ካሜራውን ዘኪ ካሜራውን አጥፉት አስጠፉ ፋሲል አጥፋው ፋሲል በቃ ይሄው ጠፍቷል ችግር የለም አስፈላጊ ከሆነ እነሱ መውጣት ይችላሉ አይ ችግር ገንዘብ ካሜራውን አስጠፍቼልሻለሁ አዳም ምን ሰጣችኋለሁ በገንዘብ መስማማት እንችላለን ያለውን ነገር በቃ መልካም ችግር የለውም ዘኪ አንተ ግን አይደለም ይኸውልሽ እኛም ዘኪ አንዴ አረጋጋልኝ እሱን ችግር የለውም ገንዘብ የሚጠላ ሰው የለም በቃ ሁሉም ሰው ምን ያህል ምን ሰራው ለገንዘብ ስለሆነ ምን ያህል ነው የምትፈልጉት አረ በቃ ይሄ ነገር በእኔና በእናንተ መሀል ይቀራል ካው ማለት አይደለም እናንተ ችግር የለውም ካሜራ አስጠፍቼልሻለሁ ሰዎቹን አስወጥቼልሻለሁ እኛ ነን ያለነው አሁን አይደል እዚህ ውስጥ ስለዚህ ምን ያህል የመክፈል አቅም አለሽ አንቺ መክፈል የምትችይውን ንገሪንና ከዛ ደግሞ እኛ የምንለው እንነግርሻለን በቃ ያው ለመቃብር ቆፋሪ እንኳን 200,000 ከፍዬ እናንተ ደግሞ ይሄን ነገር ደብቃችሁ ካቆያችሁ በቃ እኔ እንጃ የምፈልጉት ምን ያህል እንደሆነ አላቅም ግን የምፈልጉትን ለመክፈል ዝግጁ ነኝ ምን ያህል እኮ ገንዘብ እንድንጠሪልን እንፈልጋለን ከዛኛ ካስማማን እንሰራበታለን 1 ሚሊዮን አዎ አይበቃችሁ 1 ሚሊዮን በጣም ትንሽ ነው አይደል ዘኪ ይሄን የሚያክል ነገር ደብቀን ችግር የለም አይ በዚህም ቢሆን እንስማማና እያየን ደግሞ እንጨምራለን መልካም እሺ 1 ሚሊዮን ተስማማ ግን ደግሞ ከ1 ሚሊዮን ጋር አይደለም መጀመሪያ ተቀምጠው 1 ሚሊዮን ተስማማን አይደለ ግን እዚህ ነገር ውስጥ አንዴ እጃችን ገብቶበታል ካንቺም ጋር ስምምነት ልንፈጽም ነው ስለዚህ ያደረክሹን እያንዳንዱን ነገር ከስር መሰረቱ ማወቅ እንፈልጋለን በመጀመሪያ ደረጃ ለኛም እንደ ማስረጃ እንዲሆነን ማለት ነው አይደለም ከቼኩም ከምኑም በፊት ያደረክሹን ነገር አንድም ነገር ሳታስቀድ እንድነግሪን እንፈልጋለን ምክንያቱም ከዚህ በኋላ ተባብረን ነው እየሰራን ያለን ገብቶሻል አይደል እኛም ወንጀል ውስጥ አንዴ እጃችን እናስገብተናል እናንተ ማል ራሱ አሁን አብሮ ይሄ ነገር ማወቅ የለበትም ማስወጡት ከሃዲ ነው እሱ መልካም ማስወጣት እንችላለን እባክ ሃዲ ነው አታዩም እንዴ ምን እንዳደረገ ዘኪያ አሳልፎ ነው የሚሰጣችሁ ነገር ከኛ ሰዎች ጋር ይቆይ ዘኪ መልካም ወይዘሮ አልማስ እንግዲህ የምትፈሪውን ሰው ወይም ደግሞ ሚስጥሬን ያወጣብኛል ብለሽ የምታስቡ ገባኝ እሺ እንደዚህ እንደጤናው እንዳይመስላችሁ አሁን አስወጥቼልሻለሁ እሺ እናንተ ሁላችሁ ነው እንጂ እንደማመጥ ስለዚህ አሁን አስወጥቼልሻለሁ ስለዚህ ያለውን ነገር ያደረግሽውን ነገር ከስር መሰረቱ ጀምርሽ አንደኛም ከገባንበት አይቀር ማወቅ እንፈልጋለን ቀጥ ያዳመጥ እናንተ እኮ አውቃችኋል ዙሩ አይደል ያለውን ነገር ያወቃችሁ መሰለኝ ብዙ መረጃ ምናምን አለኝ ይያላችሁኛል ነበር አለን ግን ካንቺ አንደበት ደግሞ ነገሮችን መስማት እንፈልጋለን ካሜራ ያስጠፋንልሽ ሰዎች ያስወጣንልሽ እኛ ያለውን ነገር ማወቅ ስለምንፈልግ ይሄን ያህል ሴፍቲሽን ከጠበቅንልሽ ደግሞ አንቺ ደግሞ የምፈልገው ነገር ማለት ነው ማለት በቃ ያው እንደነገርኳችሁ ነው ወንድሜ በጣም የጤና ችግር ስለነበረበት
እዛ በሰዓቱ ለሆስፒታል 2 አመታት ሆስፒታል ላይ ነው ያሳለፈው። እንግዲህ 2 አመት ቀላል አይደለም። 2 አመት ሙሉ ነው ካለ ምንም ነገር በቃ ማለት ወንድምነቱ ይዞኝ ነበረ ሳስታምመውም የነበረው። በዛ ሰዓት ላይም ልጁንም እኔ ነኝ ስንከባከብ የነበረው። ያው የልጁን እናት በወሊድ ሰዓት ልጁን ስትወልድ ገና ነው ያጣት። ከጎን የነበርኩት እኔ ብቻ ነኝ በዛ ሰዓትና ለ2 አመት በቃ ካለ ምንም ነገር ልጁን እዚህ ጋር አሳድጋለሁ። እዛ ሂጄ እሱን አስታመማለሁ። ከባድ ነው ደግሞ ካለ ምንም ዘመድ ብቻህን ይሄ ሁሉ ነገር ስታሳልፍ ደግሞ በጣም ነው የሚከብደው። በቃ ከዛ ያ ሁሉ ነገር ከማሳለፋችን የተነሳ 2 አመት የመድኃኒት አለ ታውቃላችሁ። ትልቅ ሆስፒታል ላይ ነው ሲታከም የነበረው። እንደውም መጨረሻ ላይ በቃ ከአቅማችን በላይ ሆነ ሲባል ወደ ውጭ ተልኮ እንዲታከም ነበር ሊደረግ የነበረው። ያው በመሀል እሱም እየደከመ ሄደ ምናምን አመለጠንም። ያ ነገር ትንሽ ከባድ ነበረ። ግን ያው እንዳላችሁት ነው በሰዓቱ ላይ ይሄ ከመድከሙ ምናምን በፊት በነበረበት ጊዜ ወንድሜ ካለኔ ማንም እንደሌለ ያውቃል። ማለት በህይወት ተርፎ ቢኖርልኝ ራሱ የሱ ማለት የኔ ሀብት ነው፣ የኔ ማለት የሱ ሀብት ነው። ለዛ ብሎ ያው እንዳለ ቤቱንም መኪናውንም እያንዳንዱን ንብረቶቹን በእኔ ስም አዙሯቸው ነበር። ያ የሆነው ግን ከአመት በፊት ወንድሜ ገና እንደዛ አይነት አስጊ ደረጃ ላይ ሳይደርስ ነበረ። ግን በዛ መሀል ላይ ሁሉ ነገሩ በእኔ ከዞረ አስበው፣ ለሕክምናም ሲባል ለመድኃኒትም ለምንም ሲባል እኔ ነኝ የማውጣው ማለት ነው። ከዛ አንፃር ያው ሙሉ በሙሉ ያ የነበረው ሀብት እንዳለ ነው እሱ የሞተው ልላችሁ አልችልም። ያው አብዛኛውን ነገር አውጥቼዋለሁ በቃ በሰዓቱ ያው እና ያው ቤቱና መኪናው ነበረ ግን ይሄ ነገር ለምንድን ነው ያላጠፋኸው? ካሜራው ከጠፋ ይሄ ምን ይሰራል? እንዳይዝም በቃ ዝም ብዬ እኔ ዝም ለምዶበት ነው እንጂ ለምዶበት ነው በቃ እኔ እየጨነቀኝ ነው። ልምድ ችግር የለውም። የልምድ ጉዳይ እኮ ወደዛ ብታረግልኝ ደስ ይለኛል። ችግር የለውም። አዎ እና በቃ እንዳልኩ መኪናውና ቤቱ ብቻ ነበር የቀረው። አብዛኛውን ገንዘብ በዛ ወጥቷል። ያ ቤቱንም አከራይተን በኪራይ እየተጠቀምነው ነበር ማለት ለሱም መድኃኒትም ምንም እየተጠቀምኩት ነበረ። ምንም በእኔ በዞሮም በዛ ሰዓት ላይም ሲያንቀሳቀስ የነበረው እሱ ነው። ከዛ በኋላ ደግሞ ያው ልጁ እንዳያችሁት በዛ ሰዓት ላይ በጣም ልጅ ነበረ። ያው ግን እሱ ከሞተ በኋላም ያው አንድ ፍሬ ልጅ ነው ትቶ የሄደው። የግድ ለሱ ማሳደግ ያስፈልገኛል። እኔ ደግሞ ይሄን ያህል እንደፈለኩ ገቢ ማገኝበት ስራ አልነበረኝም። በቃ ያ ቤቱንም አከራይቼ ምንም ለልጁ የትምህርት ቤትም ከፍዬ ምንም አባቱን ቢያጣ መጉደል የለበትም ብዬ ነበር ያሰብኩትና ይሄ ለትምህርት ቤትም እየከፈልኩ ምንም ያው በዛው በአባቱ ንብረት ነው ያሳደግኩት። ምንም እኔ ቤቴ ባኖረውም እዚህ ምንም ቢል ያደገው ግን በአባቱ በወንድሜ ንብረት ነው። ያው ግን በዛ ሰዓት እኔ ያሳስበኝ የነበረው ምንድነው ልጁም አድጎ በቃ ሁሉንም ነገር ያሐሳቤን ነው ማለት በቃ አድጎ ልክ በዚህ ሰዓት ላይ እሱም ከጎኔ ሆኖ የአባቱንም ንብረት ያው እኔም እድሜ እየገፋ ነው። ከዚህ በኋላ ብዙም ላልቆይ እችላለሁ። እሱ እንደወጣትነቱ የአባቱን ንብረት ራሱ ወስዶ መቼም አይጥለኝም። ምንም ቢሆን አሳድጌዋለሁ። እኔንም ያኖረኛል ነበር አላማዬ። ግን ምን ዋጋለሁ? ተቀደምኩኝ። በምንድን ነው የተቀደምሽው? አጣሁት። የወንድሜ ልጅ አጣሁት። አሁን እኮ እውነታው አይደለም። አሁን እኮ እውነታው ልናወራ ነው አይደል? እዚህ ጋር የተቀመጥነው የተስማማነውን በገንዘብ ይኸውልሽ እናንተም ገንዘቡን ስለዋሻዋችሁ እኔ ጋር የለም ብዬ ስለዋሻዋችሁ አይደለም። አሁን ይኸውልሽ አሁንም ቢሆን ወይዘሮ አልማዝ አሁንም ቢሆን እናንተ ሁሉን ነገር ታውቃላችሁ ብለሽናል። የተቀበረው ባዶ አስክሬን ነው አይደለም? የተሰራው ሐውልት ባዶ ነው። ስለሱ ምን እናውቃለን? ይህ መቃብር ቆፋሪ ነግሮናል አይደለም ነው። ስለዚህ ይህንን ሚስጥር አንዴ አስጨርሺ። ስለዚህ ይህ ሰው የት ነው ያለው? ወይም ደግሞ የት ነው ያደረግሽው? ወይም ደግሞ አጥፍተሽው ነው? በቃ ገንዘቡን ልሰጣችሁ ነው እኮ። ስለ ገንዘቡ እኮ አወራን። ስለ ገንዘቡ አወራን ጨረስን። በገንዘቡ ግን አንቺ እዚህ ጋር እኛ ላይ ለመጫወት ነው እየሞከርሽ ያለሽው። እናንተ ላይ ለመጫወት አይደለም። በቃ ሁሉንም ነገር ታውቃላችሁ። በቃ ገንዘባችሁ ካንቺ መስማት እንፈልጋለን። ምንድነው አሁንም ቢሆን እየዋሸሽን ያለሽው? እንዳዘነ ሰው ነው እያደረግሽ ያለሽው። ባዶ መቃብር ቆፍረሽ እንግዲህ ለነዚህ ሰዎች 200,000 ብር ከፍለሽ ሚስጥርሽን ከሱ ጋር ሌላ 2 ሰዎች አሉ ለነሱ ከፍለሽ ባዶ መቃብር ነው እንዲቀበር ያደረግሽው። ባዶ ሳጥን ሐውልት ያሰራሽው። ይሄ ሁሉ ነገር
ለምን ማረግ አስፈለገ? አሁንስ ለምንድን ነው እየዋሸሽን ያለሽው? ስምምነት ላይ ከደረስን በኋላ ለምንድን ነው እየዋሸሽን ያለሽው? በቃ ገንዘቡን እፈልገዋለሁ። አጨቅጭቁኝ። ገንዘባችሁን እናንተም በገንዘብ ነው የተስማማነው። በቃ ገንዘባችሁን ልስጣችሁ፣ ውጡልኝ። ሁለተኛ ልጁን ምናምን ብላችሁ አትጠይቁኝ። ልጁ በቃ አልሞተም። እሺ በቃ ጨረሳችሁ። ማተረጋጊ ከሆነ ወደ ህግ መሄድ እንችላለን። ስምምነቱን ማፍረስ እንችላለን። ስለዚህ ረጋ ብለሽ እንድታናገሪኝ እንፈልጋለን። ገባሽ አይደለ? ወይዘሮ አልማዝ በእድሜ ስለምትበልጭን 2 ጸጉር ስላበቀልሽ ነው እንደዚህ አክብረን እያነጋገርንሽ የምንገኘው እኮ። የምፈልጉትን ነገር ነገርኳችሁ አይደለ? የምንፈልገውን ነገር ገና አልነገርሽንም። እሺ ምንድነው የምፈልጉት? ይህ ልጅ የት ነው ያለው? አጥፍተሽዋል ወይስ የት ነው ያለው? እውነት በህይወት አለ? አልጠፋም፣ ተቀምጧል። አለ ምንም አልሆነም። እሱ አለ። በቃ የት ነው ያለው? እሱን ከነገርኳችሁማ እኮ ሌላ ችግር ተፈጠረ። ይኸውልሽ ወይዘሮ አልማዝ አሁን የኛና ያንቺ ስምምነት በወረቀት የሰፈረ ነገር አይደለም። እዚሁ ጋር ማቋረጥ የምንችለው ስምምነት ነው። በቃል ብቻ ነው የተስማማን። አንቺ ያለሽ አማራጭ እኛን ማመንና ማመን ብቻ ነው። አለበለዚያ ተጎጂዋ የምትሆኚ አንቺ ነሽ። እሺ እንዴት ልመናችሁ? እኔ ፈራሁ እኮ። ምንም ስጋት እንዳይፈራ ነገር የለም። ካሜራ ያጠፋንልሽ ሰዎች ያስወጣንልሽ እንግዲህ እንድታምኚም ብለን ነው። ከዚህ በላይ ምንም ልናረግልሽ አንቺም። ነገር ግን እንትኑን ካፈረስ ነው ይዘንሽ ሄደን አይ ምንም ማፍረስ ምናምን አያስፈልገውም እኮ። ስለዚህ የት ነው ያለው ይሄ ልጅ? ምንድነው ያደረግሽው? እንደምታስቡት እኮ ማለት ይሄ እኔ ያልኩት አይነት ነገር ሆኖ አይደለም እንጂ እኮ ልጁ ኑሮ እኮ ምናምን እኮ አይደለም እኮ። እሺ አሁን ነገር አታርዝሚብን በእናትሽ። በቃ ማለት እዚህ ሀገር ብዙ ነገር አልመች ሲለው እኮ እሱ እኮ በሊቢያ ህርጌ ሄዳለሁ ብሎ እኮ ባህር ውስጥ ገብቶ ነው እኮ የሞተው። አንቺ ነሽ አስማማሽው? አው እዚህ ሀገር ብዙ ነገር አስጠላኝ ሲለኝማ የተሻለ ነገር እንዲገጥመው ብዬ ነበር እኮ። አሁን እኮ ችግር የለውም። ይኸውልሽ ወይዘሮ አልማዝ ሁለታችንም ሌባ ነን አይደለ? ሁለታችንም በገንዘብ ተደራድረናል። ስለዚህ ያንቺን ሚስጥር ልንጠብቅልሽ ስለወሰንን አንቺ ደግሞ እኛን አምነሽን ዝርዝር ነገሮች እንድትነግሪ ነው የምንፈልገው። አንቺ ካስማማሽው አንቺ ሂዳልሽው። አው በቃ እኔ ያው ብልጥ ጎበዝ ነሽ እኮ የምሬ ነው የምልሽ። በጣም አደንቅሻለሁ እምልሽ። ትክክለኛ ነገር ነው ያደረግሽው። እኛም ላይ አሁን እኮ ነገ ሪስክ እንዳይመጣብን ነው። ገባሽ አይደል? ልጁ መጥቶ እንትን እንዳይል ከዛ አንፃር ነው። እሱ በባህር ገብቶ ሞቷል። በቃ ምንም ሐሳብ እንዳይገባ በባህር ሄዷል። ማን ነው ስሙ ግን? ያው ለማወቅ ያክል ስሙ ማን ነው? ያው የሞተ ሰው ምን ይሰራልሃል? አይ ስሙን ለማወቅ ያክል ያው አባትየው ብቸኛ ልጁም ስለሆነ ፈጣሪዬ ማመስገኘኝ ምናምን ብሎ ተመስገን ነበር ያለው። ተመስገን። ሐውልቱም ላይ ተመስገን ነው የሚለው። አዎ ያው ባይኖርም እሱ እንደው እንዴት ሰዎቹ ልታገኛቸው ቻልሽ? እና ሐውልት ማሰራት ድረስ እንዴት ደረሽ? ማለት እዛ ድረስ ከደረሽ ይሄን ያህል አክሰሱ አለሽ ማለት ነው። እንደዛ ሳይሆን ምን አለ መሰለ እዚህ ጋር እንደነገርኩ የወንድም ያደራ ነው። ምንም ሂዶ ቢሞትም እዚህ ስሙን መጣሪያም ባይኖርም እንኳን ቀብረ ነው እንዲቆርጥልኝ እኔም ብሆን በቃ ቢያንስ ቢኖር እዚህ ባገኘው ሞቱም ቢሆን ቀብሬዋለሁ ብዬ እንድረጋጋ። እሱ እንዳለ ሆኖ ማለት ነው። ጎን ለጎን የሞት ሐውልቱ ጥቅሙ ምንድነው? ማለት ይሄ ወረቀት ማስጨረሻ ነው ማለት እንችላለን። አው እሱማ እንዴ አስበው ይሄን የሚያክል ሀብት እንዲሁ ዝም ብሎ ባኔ እንደሆነ ይቀጥል። ከሱ ጋር ማለቅ አለበት። ልጅ ስለሆነ ብዙ ነገር ማለቅ አለበት። ለዛ ይግድ ያስፈልግ ነበር። በጣም በሳል ሰው ነሽ። ስለዚህ ገንዘብ አይደለ ይሄንን ነገር ተጠቅመሽ ሀብቱን እንዳለ ወደ አንቺ ማዞር ችለሻል ማለት ነው። ያው መጀመሪያም እሱማ በኔ ስም ነበር እኮ የነበረው ማለት በቃ አሁን ላይ አያስብልም። በፊት ላይ ላንቺ የተሰጠሽ ውክልና እኛ እንዳየነው ከሆነ በሞግዚትነትም ሆኖ መሸጥ መለወጥ ማትችይበት ውክልና ነበር የተሰጠሽ። አሁን ግን ማንም የለውም። ይህ ልጅ እድሜው እስኪደርስ ድረስ ያንን ሀብት ንብረት ለጋራ እየተጠቀማችሁ፣ ነገር ግን አንቺ ሙሉ ውክልና ነበር የሚወክልና መሸጥ መለወጥ አያስችልሽም ነበር። ይህ ልጅ እድሜው ይሄን ነገር ለማድረግ እስኪፈቅድ እስኪደርስ ድረስ አንቺ ጠብቀሽ አቆይተሽ ከዛ ለሱ እንድታስረክቢ ነበር። ከዛ ይሄን ነገር አንቺ በድርም በምንም አስመስክረሽ እንደሞተ ሀብቱን ሙሉ ለሙሉ በሙሉ ውክልና ወደ አንቺ ወስደሻል ማለት ነው። አሁን ላይ እንደፈለኩ መሸጥም መለወጥም እችላለሁ። ገንዘቡም ያው የተወሰነ ገንዘብ ባንክ ላይ ነበረ። እሱንም በራሴ ስም ሆኗል። አሁን ላይ ለእናንተም ልሰጣችሁ ያሰብኩት ከዛ ላይ ነው ሲጀመር።
አሁን ላይ በቃ ምንም ነገር አይከለክለኝም ስላስጨረስኩ ያን ነገር ስላስጨረስኩ ምንም የሚከብድ ነገር የለውም። አሁን እንዳይጠረጠር ብዙ ነገሮችን እያስተካከልኩ ነበር። የሚገርም ራሱ 2 ኮንዶሚኒየም ገዝቼ በብድር ስም አድርጌው ሽጬዋለሁ። በቃ ማለት አብዛኛው ነገር መታወቅ የለበትም። በብድሩ ላርገሽ አንቺ ለግልሽ ኮንዶሚኒየም ገዝተሻል። ከዛ ቤት ጋራ ንክክ የለሽም። አረ በቃ በብድሩ ለሸጥሽው ቤቱ በቃ የሚታወቀው አሁን በእኔ ሳይሆን በብድሩ እንደተሸጠ ነው። በቃ መኪናዋንም በቃ አሪፍ መኪና ስለሆነች አሪፍ ተውጣለች። በቃ በግጭት ምናምን አስመስዬ ራሴ እንድትጋጭ አርጌ ጋራጅ አስገባዋት። ከዛ ጋራጅ ላይ እንድትታረድ አረኳት። በቃ ጨርሻ ማለት አሁን ላይ የሚያስነቃ የሚያስጠረጥር ይሄን ያህል ነገር የለም። በቃ አብዛኛውን ነገር ጨርሻለሁ። መኪናዋ በቁም የለችም ማለት ነው? አዎ የለችም። አሁን በቃ ከእናንተ ጋር መጨረስ ብቻ ነው። እናንተ የፈለጋችሁትን እሰጣችኋለሁ። በቃ እናንተ ስለዚህ ማለት ወይዘሮ አልማዝ እንግዲህ ቆፋሪ ግን አስወጡት። አሁንም ቢሆን አንዴ ወይዘሮ አልማዝ እንግዲህ አሁን ላይ አንቺን ሚሊዮነር ነሽ ማለት እንችላለን? አዎ በደንብ እንችላለን። ይሄን ነገር እስካሁን እያመጣህብኝ ነው። ይሄ ለምዶብኝ ነው። እኔ ልምድ ነው፣ ጋዜጠኛ ስለሆነ ልምድ ነው፣ ልምድ ሆኖብኝ ነው። እናንተ ራሱ ምንድነው በዚህ እድሜያችሁ ጋር ብዙ ሰው ታገኛላችሁ። ሲጀምር ለእናንተ እንደሰማሁት የኔ መረጃ ይሄን ያህል ካገኛችሁ ቀለል ያሉ ነገሮችማ አይከብዷችሁም። መልካም በዚህ እድሜያችሁ እንዲህ መልካም እንዳንቺ አይነት ሰው ስላጣ ነው። አሁን ላይ ምናልባት ለመጨረሻ ጊዜ መጠየቅ የምፈልገው አንዴ ወይዘሮ የራሳችሁን ኑሮ እንድትወጡ ቤተሰብ ነው። ከዚህ በኋላ አታስብ። አዳምጪ። ለመጨረሻ ጊዜ መጠየቅ የምፈልገው ጥያቄ እንግዲህ የልጅ ከሞተ 3 አመቱ ነው። 3 አመት ሙሉ ግን አንቺ ያ ልጅ ከሞተ በኋላ እዚህ ቤት ውስጥ ነው እየኖርሻለሽ። ይሄን ማድረግ ለምን አስፈለገ? ማለት ይሄ ቤት ምን አይነት ነገር ነው እየተጠቀምሽበት ያለው? የሰፈሩ ሰውም ሁሉም የሚያውቀው እንዴት መሰለ፣ እኔ አብዛኛውን ገንዘብ እንደጨረስኩ በሱ ሕክምናም በምንም እንደጨረስኩ ምናምን ነው የሚያውቀው። ከዚህ ተነስቼ ደህና ቦታ ገባው ማለት ያው ሁሉ ነገር ይሄን ሁሉ አቀጃ ያረኩት ነገር ተበላሸ ማለት ነው። ለምን ራሴን በራሴ እንዲነቁ አረጋለሁ? እዚህ ጋር ተመሳስያቸው እኖራለሁ እንጂ። መቼ ነው ልትጠቀምሽ ያሰብሽው ይሄን ሀብት? ያው የልጁ ሞትን በደንብ ይረሳ። እኔም አንዳንድ ነገሮችን እንደውም ለወጣ እያሰብኩ ነው። እዚህ ሀገር ላልኖር እችላለሁ። አሁን በቅርቡ እወጣለሁ። እንደውም ያው ሰው ከወጣው በኋላ የፈለገውን ቢያወራ ምን አገባኝ? አንዴ ልውጣ እንጂ ነኝ። እውነት ነው። እንደው ወይዘሮ አልማዝ እንደማየው ብቻሽን ነሽ እና ልጅ የለሽም? ባለቤት፣ ትዳር መሰል ነገሮች የሉሽ? አይ ነበረኝ። ለምን አይኖረኝ? ሰው አይደለሁ? ባለቤት እንኳን ያው አርፏል። አሁን ላይ የለም። ግን 2 ልጆች አሉ። አመሰግናለሁ። 2 ልጆች አሉኝ። ያኔ የወንድሜ ልጅ እንዳረፈ በቃ እነሱም ከሚያዝኑ ምናምን ብዬ ውጭ ልኪያቸው እዛ እየተማሩ ነው ያሉት አሁን። ኦኬ። ልጆች ውጭ ነው ያሉት? የት ሀገር ነው ያሉት? ጎዳቸው በጣም እንዴ። ያው አቅሜን ታውቀዋለህ መቼስ። መገመት አይከብድም። አሜሪካ፣ ካናዳ? አይ አሜሪካ ናቸው። አሜሪካ ነው የሚማሩት። ከዚህ ገንዘብ የምትልኪላቸው አንቺ ነሽ? አዎ። እንደው ይሄን ያህል አቅም ካለሽ ይሄን ያህል ሰው ከሆንሽ የወንድምሽን ልጅ በሊቢያ በህገ ወጥ እንዲሰደድ ለምን አስፈለገ? ልጆችሽን መላክ የሚችል አቅም ካለሽ እሱ አለ ማለት እኮ እናንተ አልገባችሁም እንዴ? አረ ስለ ገንዘብ አካሄድ ትንሽ ይግባችሁ። ወጣት እኮ ናችሁ። በዚህ እድሜያችሁ ስለ ገንዘብ አካሄድ ያላወቃችሁ መቼ ልታውቁ ነው? እሱ አለ ማለት እኮ እያንዳንዱ ሀብት በሱ ስም ሆነ ማለት ነው። ያ ማለት ደግሞ እንኳን ልጆቼን እንደፈለጉ እንዲሆኑ ለኔም ያንሳል እኮ። በሊቢያ ካልሄደ ወይ የሆነ ነገር ካልሆነ እሱ እኮ ሀብቱ የሱ ነው። ኦኬ። እዚህ ያለ እሱ እንግዲህ ከ3 አመት በፊት እዚህ ያለ ጥያቄዎችን ማንሳት ጀምሮ ነበር። አዎ ያው ሰውም ያወራል። ሰው ወረኛ ነው። ሀበሻ እንደሆነ የታወቀ ነው። ወረኛ ነው። ለዛ ያወሩታል። አባትህ እኮ ምናምን ሲሉት ያው ልጅ ቢሆንም ትንሽ የምታስታውሰው ነገርም ይኖራል። እሱም ጥያቄ መጠየቅ ጀማምሩ ነበረ። ያው በጊዜ በደንብ ሳይገፋበት አሳምኜ እንደሄድ አረኩት። እንደው እዚህ ጋር መጠየቅ የምፈልገው እኔ ይሄ ሰው መሞቱን ምን ያህል እርግጠኛ ነሽ? ማለት ሊቢያ ወይም ደግሞ አንድ ሰው መቼም እንኳን እዚህ አካባቢ ሆነ አሁን ያለንበት ቦታ ላይ በቃ ከደላሎቹ ጋር ግንኙነት ነበረኝ። እኔ እንዲገሉት ነው ያደረግሽው? ያው እንደሚሞት አውቅ ነበረ ከመጀመሪያው። በቃ እንግዲህ ይሄ በቃ ባጭሩ ግድያ እንዲፈጸምበት አድርገሻል። አይ እንደዛ እንኳን አትበልተው። እኔ ይሄን ያህል ክፉ ሰው አይደለም። እሺ ቀለል ላደርግልሽ።
ይህን ሰው እንዲያጠፉት ወይም ደግሞ እንዲገፈትሩት በሆነ ነገር እንዲያጠፉት እንደዛ ነው እንጂ እንዴት ወንድሜ ልጅ እንዲገሉት አረጋለሁ ያው ዞሮ ያው ዘኪ እንግዲህ እዛ ቦሊቪያ ያለ ሰው እኛ እንደምናቀው ከሆነ በጊዜው በተገቢው ሰዓት ክፍያ ካልከፈልክለት ያን ሰው እንግዲህ የሚያቆዩበት ምንም አይነት ምክንያት አይኖርም ስለዚህ መሰል ነገሮችን ልታደርግ ትችላለች እኮ ሲጀመርና ያው ታውቃላችሁ እንደዚህ አይነት ነገር ብዙም ለማወቅ ርቀት የሚጠይቅ ምናምን አይደለም እኮ በጣም ጨካኝና አረመኔ ሰው ነሽ ወይዘሮ አልማዝ እንግዲህ ከዚህ በላይ እዚህ ነገር ላይ መግፋትም አልችልም ሰው ውስጤ እየተፈታተነኝ ነው እስካሁንም እንግዲህ መቆየት የቻልኩት አልገባኝም ምን ለማለት ፈልገህ እስካሁን እንግዲህ ካሜራውም ሲቀዳ ነበረ እንዴ ስነ ስርዓት ይዘሽ ተቀመጭ ስነ ስርዓት አድርጊ ስነ ስርዓት አድርጊ ተረጋግተሽ ተቀመጭ ምንም የምንረጋጋበት ነገር የለም አይደለም ስነ ስርዓት ይዘሽ ተቀመጭ ካሜራው እያንዳንዷን ነገር ሲቀዳ ነበረ ይህም ልጅ ከሊቢያ ደውሎልናል ገባሽ አይደለ ተመስገን ከሊቢያ ደውሎልናል በህይወት አለ ሁሉን ነገር ለማጣራት ነው የመጣ ነው ገባሽ አይደለ በቅርቡ የሚከፈለውን ክፍያ ከፍለን ወደ ሀገር እናስመልሰዋለን እሱንም አግኝተን እያንዳንዷ በስምሽ ያለችው ንብረት አንቺን መቀመቅ ላይ እንጥልና ይሄ ከበቂ በላይ ማስረጃ ነው ይሄን አጥፉት በቅድሚያ ይሄ ስነ ስርዓት ተረጋግተሽ ስነ ስርዓት ይዘሽ ለምን አሰሙኝም ቆየባችሁ እናንተ ወጣቶች ናችሁ ባካችሁ ከሷ ጋር አሁን እኮ ምንም እንትን አያስፈልግም ቆሻሻ ሰዎች እንዳንመስል እሺ ብላችኋል እኮ ግን ቃላችሁ ለምን ተመስገንም ከሳምንት በኋላ አዲስ አበባ እንደሚገባ አረጋግጠናል እዚህ በኋላ ምንም አይነት ነገር አንፈልግም ጨርሰናል ስለዚህ ከሱም ጋራ ኮሙኒኬት አድርገን ጨርሰናል ከሳምንት በኋላ አዲስ አበባ እንደሚገባ ተነጋግረናል የትኬት መሰል ገንዘቦችን ልከንለታል ከኛ ከራሳችን ኪስ አይዞሽ ካንቺ ኪስ አይደለም ይሄ ገንዘብ ተመልሶ ወደሱ ይገባል ልብ ምትሽ የሚነሳ ያንቺ ልጆች አሜሪካ ሀገር ሄደው እየተማሩ ምን አይነት ህሊና ቢኖርሽ ነው እንደማየው ሁለት ጸጉር አብቅልሻል አይደለ ስለዚህ ካንቺ ጋር ማውራት አያስፈልግም ዱዳችሁ ነው ይሄን ሁሉ ነገር የሚያደርገው ስነ ስርዓት አድርጊ ስነ ስርዓት ሰው መናገር አትችልም በሽተኛ ይዛችሁ ስትመጡ ስነ ስርዓት አድርጊ ከሷ ጋር እኮ ምንም አይነት ቆይታ አያስፈልግም ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን።